بسم الله والصلاة والسلام على رسول الله صلى الله عليه وسلم. علمت نفس ما أحضرت. الله سبحانه وتعالى بذي قرآن الله يمنع لن كأسرة هولت conditional statement ولا مالت يهبهون جزيز هاي بتتكللج جزي كواكبتوش برقفو جزي نفس بتكأناجج جزي ባህሮች በተቃጠሉ ጊዜ ብሎ 12 ኮንዲሽናል ነገሮች ካስቀመጠ በኋላ ከ12ቱ በኋላ ምን አለ? علمت نفس ما أحضرت አለ። ነፍስ ያቀረበችውን እያንዳንዷ ነፍስ አወቀች አለ። ይህ ቂያማ አስደንጋጭ ሁኔታ 12 አስደንጋጭ ሁኔታዎች የቂያማን ከነገረን በኋላ ቂያማን ልክ በስዕላዊ መግለጫ ሰጠንና 12 አይነት ነገሮችን አንስቶ ስዕላዊ መግለጫ የተለያዩ ነገሮች አንስቶ ከሰጠን በኋላ ነፍስ ያቀረበችውን ነገር አወቀች አለ። ምንድነው ነፍስ የምታቀርበው? እንግዲህ ያ ማለት የምንሰራው ስራ ማለት ነው። ስለዚህ እንደዚህ አድርጎ አላህ በስዕላዊ መግለጫ የቂያማን ቀን ገልጾልን ከዛ በኋላ ይሄን የሚነግረን ምክንያቱ ምንድነው? ዛሬ የምንሰራቸው ነገሮች ነገ ወሳኝ ስለሆኑ ዛሬ እነሱን አስበን በትክክል እንድንሰራ ወይም ደግሞ አሳምረን እንድንሰራ ነው ማለት ነው። ለምሳሌ እኔ አንድ ቀን ዝም ብሎ መንገድ ላይ ረፍዶብኝ በቃ ስለረፈደብኝ መንገድ ላይ ሰገድኩኝ። ሰገድ የሆነ ሰው አየኝ። ምንድነው ይሄ ብሎ ገርሞት ሊያየኝ ይችላል። ግን ያ ሰውዬ በዛ ተነሳስቶ ምናልባት እስልምናን ይቀበላል፣ ከዛ በኋላ ይማራል፣ ያስተምራል፣ ብዙ ነገር ይሰራል። እኔ አላውቅም ይሄ መደረጉን፣ ግን የዛ ሰውዬ ሁሉ ለኔ አጅር ይጻፍልኛል። እንደዚህ አይነት ነገሮች አሉ። ይህ በኸይርም በሸርም አለና የምንሰራቸው እያንዳንዳቸው ነገሮች ያኔ ሁሉ ፊት ለፊታችን ስለሚመጡ ጥንቃቄ እንድናደርግ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።